በምን እንደንጨነቅ ነው የኔ ልጅ። እኔ በዚህ ሰዓት ሲያስጨንቀኝ የነበረው ልጆቼ መመገብ ነው። ለእሱ ደግሞ እግዚአብሔር ይመስገን ይህን የመሰለ ጥሩ ስራ ሰጥቶኛል። እማዬ ግን እኮ ሀኒ ገንዘብ እስከሚበቃኝ ቆጥሬ አይቼዋለሁ። ራሴን እስከምጠላ ድረስ ደግሞ አጥቼ አይቼዋለሁ። ስለዚህ ከምንም በላይ የምትቀድሙብኝ እናንተ ልጆቼ ናችሁ። እናንተ ብቻ ደህና ሆኑልኝ። ገንዘብ የራሱ ጉዳይ። የራሱ ጉዳይማ አይባልም። ድህነት በጣም ክፉ ነገር ነው። እውነትሽ ነው፣ ድህነት ክፉ ነው። ግን አንድ ሰው ጤና ካለው ድሃ አይባልም። እኔ ደግሞ ጤነኛ ነኝ፣ ሰርቼ ይበላል። እማዬ ግን ደህና ነሽ? ምን ሆኜ ደህና አይደሉም እንዴ? እኔ እንጃ። የዛሬ ሁኔታሽ ግን ትንሽ ለየት አለብኝ። እንዲያውም ከአባዬ ጋር ሁሉም ማውራ ነው እየመሰለኝ ያለው። እንዴት? አባዬ ነበር በዚህ መጠን ለገንዘብ ቦታ የማይሰጥ የነበረው። ሀኒ ህይወት ጥሩ አስተማሪ ነች። በደንብ አድርጋ እየገረፈች እዚህ ምድር ላይ የሚያስፈልጉሽን ነገር በጠቅላላ ታስተምርሻለች። እማዬ አንደኛ ነገር ያልተፈጠረ ነገር እያወራች ነው። ሲቀጥል ደግሞ የሰው ልጅ በውበቱ አይለካም። እኔ ግጥም አድርጌ ነው የምለካው። ሲያዩት ያላማረ ሲበሉት ያቅራል አይደለም የሚባለው? ያቅራል ደግሞ ማለት ምን ማለት ነው? ኧረ እኔ ምን አቅልሃለሁ። ቤት ውስጥ ድንብላል ስትል የሰማሁት። የማታውቂውን ነገር ከምትዘላብጂ ሰላምዬ፣ የእርጥብ መግዣ ጫማ አስፊ። ለነገሩ አንተ ምንም አይገባህም። ዝም ብዬ ነው የምለፋው። የሚሰፋውን ጫማ ስጠኝ እሺ? ይኸኛውን ጀምሬያለሁ። ይቅርታ ወንድሜ፣ በወሬ ይዤ እኮ መጥረግ እንዳለብኝ እረሱት። ችግር የለውም። በጣም ደስ ትላላችሁ። እናመሰግናለን። ታዲ እና ምን ነህ? ብርዝና ምናምን የሚለውን በቃ ሸመጠጥከኝ ማለት ነው። ወንድሜ በለው፣ አብረን ነው ከልጅነታችን ጀምሮ ያደግነው። ያላየነው መከራና ያላሳለፍነው ደስታ የለም። አተ ችጋራ፣ አቤት አቤት! ምንድን ነው እንደዚህ መቀደድ? እኔ እናንተ ከተፈጠርን ጀምሮ ችግር እንጂ ደስታ የሚባል ነገር አይተናቃለን። አረ ተምቹ በኪድዬ፣ አረ በእናትህ ፍታ። እንዴ ምንድን ነው እንደዚህ ግግም ማለት? በቃ ያለውን ነገር ያቱከን። እኔ ሊድ መሰለኝ፣ እናንተ ተግባቡ። ወሬ ነው የምትሄደው? ላወራችሁ ፈልጋለሁ ብለህ አይደል የጠራህ? ነበር ግን ሳያችሁ ለራሳችሁ ራሱ አስታራቂ ሽማግሌ ያስፈልጋችኋል። ይቅርታ በጣም ይህ እኮ እንደምታየው ገገማ ነው። የዚህ ልጅ ቀልድና ቁም ነገር መለየት ይከብዳል። ይቺንማ ለሀና እነግራታለሁ። ቆይ የኔ ነው ያንተ ነው ቁም ነገራችን የማይለየው? ካስቀየምኳችሁ በጣም ይቅርታ። አንድ ጥያቄ ልጠይቅህ። ምንድን ነው? ስለ ሴትዮዋ ምን ያህል እርግጠኛ ነህ? ማለቴ ይሄን ያህል ታውቃታለህ? እንዳየው ነው። ከምንም በላይ ነው ማቃት። ማለቴ ሌላ የሚያግዛት ሰው አለ? ወይዘሮ ሜላት የፍርድ ቤቷን ጉዳይ አሳልፋ ለጠበቃ ሰጠች። እንግዲህ ወይዘሮ ሜላት እንደሚታወቀው ሙሉ ንብረቷ በፍርድ ቤት ስለተያዘባት አሁን ላይ ምንም ነገር የላትም። እናም በድህነት እየማቀቀች ትገኛለች። በዚህ ምክንያት ባለፈው ጆሮ እነሱ ገንዘብ ስለሌላቸው እሱ ደግሞ ታሪክ ተቀይሮ የተሻለ ደረጃ ላይ ስለደረሰና ትናንት ያለፈበትን ነገር ስለማይረሳ አዲስ ጠበቃ ሊቀጥርላት ሞክሮ ነበር። ከዛም እሷ ፈቃደኛ አልሆነችም። ሰላዮች ናቸው ምናምን ብላ ካባረረችው በኋላ ከጊዜ በኋላ ግን ሀኒቾ ነግሯት ስለነበረ ያን ጉዳይ ሀኒቾ አስባበት ለወይዘሮ ሜላት አማከረቻት። እሷም ፈቃደኛ ከሆነች በኋላ ድጋሚ ጠበቃውን ኬዙን ዘግቶት ነበር ፋይሉን። ከዛ እንደ አዲስ ከፍቶ እንግዲህ ከወይዘሮ ሜላት ጋር ለመነጋገር ተቀጣጥረዋለኝ። እናም ጠበቃው ለምንድን ነው ያን ሁሉ ነገር ብላ ተሳድባ ደንፍታ ስታበቃ አሁን እንዴት ልታመን ቻለች ብሎ ሲጠይቀው ያው ያለውን ነገር በግልጽ ስለነገርኳት ልጇም ስላሳመነቻት በዚህ በኋላ እርግጠኛ ሆንና እሷን በደንብ በሚገባ ጉዳዩን ያዝላት ብሎ ወይዘሮ ሜላትም አርፍዳ ነበር የመጣችው እና ማንንም ማመን እንደማትችል ነገር ግን እሱን ብላ ለሱ አሳልፋ ኬዙ ሙሉ ጉዳዩን የሰጠችው አንተን አመኘ ሳይሆን ጆሮ ስለሆነ እሱን አመኘ ነው የሰጠው ብላ ያለውን ነገር ሁሉ አስረዳት። እና ይህ ሁሉ ነገር ሲፈጠር አንቺ የት ነበርሽ ብሎ ሲጠይቃት የተፈጠረውን ነገር ከዚህ በፊት የደረሰባትን በጠላቶቿና በልጇ ጉዳይ የደረሰባትን ሁሉ ነገር አብራርታ ነገረችውና አዘነላት እና ሙሉ በሙሉ ኬዙን አሳልፋ ሰጥተዋለች ማለት ነው። ነገር ግን በቅርብ ርቀት ሆኖ አቶ መዘክር የላከው ልጅ ታደሰ እየተከታተለ ነበረ ማለትም ምክንያቱም እሱም የፍርድ ቤቱን ጉዳይ ተከታተል የወይዘሮ ሜላትን ጉዳይ ተከታተል ብሎ ስለቀጠረው ከስራ ቀርቶ የእሷን ጉዳይ እየተከታተለ እያለ ከቅርብ ርቀት እሱ ሲያብረው ሲያወሩ አይቶ ነበር። እናም ላናግር ፈልጋለሁ ብሎ ልጁ ጠበቃውን ለማናገር ሞከረ እና ጠበቃው ደግሞ
ወይዘሮ ሜላትን እንዴት ነው የምታውቃት ብሎ እየጠየቀው ነበረ። እናም የያዝከው ጉዳይ ስለ ወይዘሮ ሜላት ለምን እንደምጠይቀኝ የት ነው የምታውቃት ብሎ እየጠየቀው ነበር። እና ደግሞ እሷን ደግሞ እንደማያውቃት ነው የካደ ጠበቃው። ለምን እሷን እንደማያውቃት እንደካደ አልገባኝም። ምክንያቱም ምናልባት ቢያውቀው እርስ በርሳቸው ከተጋገዙ ሁለታቸውም ነፃ ሊወጧትና ንብረቷን ሊመልሱላት ይችሉ ነበረ። እሱ ግን የሚያውቀው ጉዳይ ማለት እሷ በጣም ደሃ እንደሆነች ሌላ ጠበቃ መቅጠር እንደማትችል ነው ሙሉ መረጃውን ጆሮ የነገረው። እና በዚህ ግራ ስለተጋባ አላቃትም ብሎ ነው የካደው። ታደሰ ግን የያዝከው ፋይል የእሷ እንደሆነ አውቃለሁ፣ ሙሉ በሙሉ የእሷን ጉዳይ አንተ እንዲያስከው አውቃለሁ፣ አትሸውደኝም ብሎ በዚህ ምክንያት እንግዲህ ተከራክረዋል ማለት ነው። በሌላ በኩል ትሁን ከጠፋችበት ከረጅም ጊዜ በኋላ ተመልሳ መጥታለች። በባለፈው እንግዲህ ተናዳ ፍቅር ለምን አልካት ብሎ የገዛ ስሟ ነው ስሟ ግርሷ ግን ፍቅረኛው ስለመሰላት በጣም ተናዳ ሳታብራራ ጉዳዩን ግልጽ ሳታደርግለት ነበር የጠፋችው። በሱ ጉዳይ ለምንድን ነው በተደጋጋሚ እየደወለላት ግልጽ እንድታደርግለት ጠይቋት ነበር። እሷ ግን ግልጽ ሳታደርግለት በዛው ጠፍታለች። እናም ተመልሳ መጣ። በቃ እኔ ለራሴ በጣም ብዙ የቤተሰብ ችግር አለብኝ፣ በጣም ብዙ ኃላፊነት አለብኝ እና እኔ በአንቺ ጉዳይ መጨነቅ አልፈልግም፣ በቃ ከዚህ ሁላ ባትመጪ ደስ ይለኛል ብሎ እውነቱን ነገራት ማለት ነው። እሷም እኔ እኮ ላስጨንቅ ፈልጌ ያልነበረ ምን እያስጨነቅኩ አልመሰለኝም፣ ድጋሚ አልመጣም ብላ ቆርጣ ጥላው ሄዳለች ማለት ነው። እናም ሰላሜናም ደውላ ለማናገር ሞከረች። ምክንያቱም በእሷ ጉዳይ እየተብሰለሰለ እንደሆነ ወንድሟ ስለተረዳች ነገሩን ግልጽ ማድረግ ስላለባት ነው የደወለችላት። ደውላም አገኘቻት ማለት ነው። እናም ምናሴ ባንቺ ጉዳይ በጣም እየተጨነቀ ነው፣ እኔ ደግሞ ወንድሜ በጣም ነው የምወደው፣ እንዲጎዳብኝ አልፈልግም እና ግልጽ ተናገሪ፣ በቃ የሆነ ነገሮችን ወይ ዝም ብለሽ እየሄድሽ ስትሄጂም ስትመጭም ምንም ግልጽ እያላለቅሽ ስለሆነ በአንቺ ጉዳይ ምን ያህል እየተጎዳ እንደሆነ አውቃለሁ። ስለዚህ እኔ ላስጨንቅሽ አልመጣሁም፣ ግን ደግሞ ነገሮችን ግልጽ አድርጊለትና እሱ ይወቅ ብላ ነገረቻት ማለት ነው። በዛም ምክንያት እሷ እሺ አስብበታለሁ ብላ ነው ጥላት ሄደች ማለት ነው። እናም በሌላ ቀን ዲስትሮ ቦታ መጣ። ታምቹ እና ጆሮ ባሉበት ላናግር እፈልጋለሁ አለችው። እና ምንድን ነው የምታናግሪኝ? አሁን ስራ ላይ ስለሆንኩ ስራ ስጨርስ ሂጂና ደውዬ ታነጋገራለን ቢላት በጭራሽ አልሄድም፣ እንደውም እዚህ ቁሜ እናገራለሁ ብላ እዚህ የምመጣው አንተ ፍቅር ስለያዘኝና ስለወደድኩ ነው ብላ እንግዲህ በታምቹና በጆሮ ፊት ተናግራለች ማለት ነው። እሱም ደንግጦ ግራ ገብቶት ነበር ደንግጦ የቆመው። እሷ ግን ፍቅሯን ገልጻ ወዲያው ነው የጠፋቸው አፍራ እና ጆሮ በእርግጥ እየሳቀ ነበር። ምናሴ ግን ሙድ እያያዘ ነበር ጆሮ እና እንደኔና እንደ ድንብላል አይነት ሮማንስ የሆነ ፍቅር በጣም ደስ የምትሉ ናችሁ ምናምን ብሎ እንግዲህ መርቆ እስከ መጨረሻም እውነቱን አፈርጠዋለች። እንግዲህ ምናሴ ምላሹ ምን ይሆናል የሚለውን ቀጣይ ነው የምናየው ማለት ነው። በሌላ በኩል ሀኒቾ እናቷ ስራ ቦታ ሄዳለች። ምክንያቱም ቤት ስላልኖረች ስለማትኖር ቤት ውስጥ ያው ይነፋፈቃሉ። በዛ ምክንያት እናቷን ለማየት ስራ ቦታ ሄዳ ነበረ እና ምሳሌ ወተን እንብላ ስትላተኝ ስራን ስለሆነ እማዬ ስራሽን መስራት አለብሽ ብላ ነገረቻት። ከዛም በዛ ጉዳይ እንግዲህ ስለ ፍርድ ቤቱ ኬስ እያናገረቻት ነበር እና ሙሉ በሙሉ አሳልፌ ሰጥቼዋለሁ፣ እንግዲህ ከተሳካ ተሳካ፣ ካልተሳካ የራሱ ጉዳይ ነው ብላ ተስፋ ቆርጣለች። ምክንያቱም ገንዘብን አጥቼም ቢሆን አጥቼም አይቼዋለሁ፣ እስከሚበቃኝ ድረስ ቆጥሬ የማይቼዋለሁ። አሁን ላይ ያለውበት ስራ ለልጆች በቂ የሆነ ማተዳደር እስካለኝ ድረስ ተመለሰ አልተመለሰ እዚህ በኋላ ፎከስ አላረግም ብላ ለገንዘብ ያላት አመለካከት በጣም እንደተለወጠ ስታይ በጣም የተገረመችው ሀኒቾ በቃ አባዬን እየወረው እየመሰለኝ ነው፣ ምክንያቱም የዚህን ያክል አስተሳሰብሽ በገንዘብ ጉዳይ ስለተቀየረ በጣም ደስ ብሎኛል አለቻት ሀኒቾ ማለት ነው። እናም ገንዘብ አሁን ላይ ብዙ ህይወት ስላስተማረቻት በችግር ፈትና ገንዘብ ምን ያክል ምንም አይነት ቦታ በሷ ህይወት ላይ እንዳሌለው ነው የተረዳቻት። እናም ሉሊትም በዚህ አጋጣሚ ልጇ እንደነበረች ስላየቻት መታ ባሽሙር የማይሆን ነገር ለመናገር ሞከረች። እናም ልጅሽ ናት እንዴ በጣም ቆንጅዬ ናት፣ በአባቷ ወጥታ ነበር እያለች እሷ ላለማወደስ ዙሪያ ጥምጥም ስትሄድ ነበር። ተፈጥሮ ማድነቅ ደስ ይለኛል፣ እናም ደግሞ በተለይ ደግሞ ሰው ላይ ደግሞ ቆንጆ ማድነቅ ደስ ይለኛል ምናምን ስትላት እኔ እኮ ስለ ቁንጅና ስለምታወሪው ነገር አይመለከተኝም፣ ከኔ ህይወት ጋር ያልተያያዘ ነገር ለምንድነው የምታወሪው ስላት ቆያ ሁሉም ነገር ማወራው ከአንቺ ህይወት ጋር መያያዝ አለበት እንዴ አለቻት። ወይዘሮ ሜላትም አዎ ሁሉም ነገር ከህይወት ጋር የተያያዘ ጉዳይ ከሆነ ነው እንጂ ዝም ብዬ ጊዜ ማጥፋት አልፈልግም ስትላት ስለ ልጅሽ እኮ ነው የምናወራው፣ ስለ ልጅ አይደለም አይመለከተኝም ያልኩሽ፣ ነገር ግን ደግሞ ስለምታወሪው ውበት ነገር እኔን አይመለከተኝም ብላ በዚህ ምክንያት እንግዲህ ከሉሊት ጋር አሁንም ያሉበት ሰጣ ገባ
ምንም ደስ አይልም ማለት ነው። ምክንያቱም ሴትዮ ከኔ ምንድን ነው የምትፈልገው ለምን አተወኝም እያለች ነበር። እናም ያለው ነገር ሁሉም እያየ ስለነበረ በተለይ ደግሞ ዩኤል እያየ ስለነበረ ወይዘሮ ሜላት የራሷ የሆነ ችግር ከአቅሟ በላይ የሆነ ችግር ስላለ በቃ ተያተኝ ለምን ነው የምትፈታተኛት ብሎ ሊያናግራት ሞክሮ ነበረ። እናም እሷም ምንም እኔ ከእሷ ምንም አልፈልግም አርፋ ስራዋ እንድትሰራ ብቻ የምፈልገው ብላ ነገረች ማለት ነው። እሱ ግን ያው ከእሷ ጋር ሰጣ ገባ ውስጥ እየገባች እንደሆነች ነግሯታል። እናም ስለ ወይዘሮ ሜላትም ስለ ፍርድ ቤቱ ኬዝ ማለት የምታውቀው ዝግር ስለ እሷ ለማጣራት እየሞከረች ነው እና ዩኤልም ነግሯታል ማለት ነው ያለውን ነገር። እናም የወይዘሮ ሜላትና የልጅቷ ሰጣ ገባ አሁንም እንደቀጠለ ነው። ግን የሆነ እሷ የተሻለ ህይወት ላይ የተመቻቸ ነገር ላይ ስራዋን አድባ እንዳሰራ ፈተና እየሆነችባት ነው። ግን ይህን ካወቀ አቶ መዘክር በጣም ችግር ነው የሚፈጠረው ከሎሌት ጋር ማለት ምክንያቱም እሱ በጣም ወይዘሮ ሜላትን ስለወደዳትና ስላከበራት ለድርጅቱ ደግሞ በጣም ጥሩ ሰውና ወሳኝ ሰው ናት ብሎ ስላሰበ እርግጠኛ ነኝ ምንም ያክል 15% ድርሻ ያለው የሱ ውክልና ቢሰጣትም አርፋ ካልተቀመጠች እርምጃ የሚወስድባት ይመስለኛል አቶ መዘክር።